ስለዚህ ቃል ገብተህልኛል ማለት ነው። ቴንክ ዩ። ማን አለ እንደኔ ሸልከን በስተመጨረሻም እንግዲህ ሄርሜላ አብርሽን ይዘው ከሀገር ልትወጣ እንደሆነ ሰምተናል ማለት ነው። ትላንትና ሩታ የሰጠቻትን እድል በአግባቡ ልትጠቀም ያሰበች ነው የሚመስለኝ። በነገራችን ላይ ማለት ነው ባለትዳር መሆኑን እያወቀች የልጅ አባት መሆኑን እያወቀች ስለምታፈቅረው ብቻ የከፈለችውን መስዋዕትነት ሁላችሁም በደንብ ታውቃላችሁና ህገ ወጥም ስለሆነ ነው እስከዛሬ ድረስ ስንቃወም የነበረው። የትላንቱ የሩታ ድርጊት ደግሞ ማለት ነው አብርሽን በገዛ ፈቃዷ ለሄርሜላ አሳልፎ ከመስጠት የማይተናነስ ነገር ነው ያደረገችው። እኔ ተናግሬያለሁኝ እኮ ህይወት ነው፣ ትዳር ነው። ትዳር ላይ ቀልድ የለ፣ ጌም የለ፣ ጨዋታ የለ። አሁን አንቺ በአንቺ ቤት የአሸናፊነት ስሜት ነበር የተሰማሽ፣ ግን የዚህ ጌም ትልቁ አሸናፊ ሄርሜላ መሆኗን መርሳት የለብሽም ማለት ነው። አሁን በደንብ እድሏን ተጠቅማ እንዳልኩሽ ነው የጉዞ ትኬታቸውን ምናምን ጨርሰዋል፣ ቆራርጠዋል፣ ፕሮሰሳቸው ምናምን ጨራርሰዋል። ከዛ ውጪ ደግሞ ለመዝናናትም ዱባይ ሊሄዱ እንደሆነ ሰምተናል ማለት ነው። እስኪ ይሄንን እያየሽ ምን ሊውጥሽ እንደሚችል እናያለን። መቼስ እሷ ሩታን መርጠ ስለሄድ አልፈልግህም ምናምን ትላለች ብዬ አላስብም። እና ማለት ነው አብርሽም መጀመሪያም ተገዶ እንደተመለሰ ሁላችንም በደንብ ጠንቅቀን እናውቃለን። እኔ አምኖበት ወደ አንቺ እንዳልተመለሰ እኮ አውቃለሁኝ፣ ግን በየትኛውም አይነት መንገድ ብቻ ይመለስ፣ ግን ይሄ ልጅ ወደ ትዳሩ መመለሱ አንድ ራሱን የቻለ ደስ የሚል ነው ብለን ስላሰብን ነው ይሄንን ነገር እያልን ያለ ነው ማለት ነው። እንግዲህ እንዳልኳችሁ ከትላንት ጀምሮ እኔ የሄርሜላ ደጋፊ ነኝ። ከዚህ በኋላ ሄርሜላ የምታደርጋቸውን ነገሮች በምንም አይነት ሁኔታ አልቋቋምም። በቃ ፍቅር ምን እንደሆነ በደንብ እያሳየችኝ ለኔ ማለት ነው። ምክንያቱም ትዳሯ ላይ ህይወቷ ላይ ጨዋታ መጫወት ጌም መጫወት የፈለገች ሴት ከዚህ በኋላ ትዳር ይኖራታል ብዬ እንደኔ አላስብምና እንግዲህ አንቺ ጨዋታሽን ተጫወቺ፣ እሷ ደግሞ የምሯን ማለት ነው የምሯን አብርሽን ወስዳበች በደንብ ታሳይሻለች። እና ከዚህ በኋላ እሱም በነገሮች እጅግ በጣም መበሳጨቱን ሁላችንም ትላንትና ተመልክተናልና የፍርድ ቤቱን ጉዳይ አሁን አንቺ ሳትሆኚ እሱ እንደሚያነሳ ምንም ጥርጥር የለውም። ያው ፍርድ ቤት የራሱን የሆነ ውሳኔ ያሳልፋል ማለት ነው። እንደ አባት ከልጁ ጋር ማሳለፍ ያለበትን ጊዜ ያሳልፋል። በቃ ምንም እሱ ላይ ቅራኔ ሊፈጥር የሚችል ነገር የለም። በቃ አጥፍቷል እኮ አጥፍቷል። አብርሃም አላጠፋ ምናምን እኮ አይደለም፣ እሱ በደንብ አድርጎ አጥፍቷል። ግን ደግሞ ወደ አንቺ ተመልሶ ያንን ስህተቱን ለማረም እየሞከረ ነበረ። አንቺ ግን ይሄ ሁሉ ነገር ጌም እንደሆነ አሳየሽው። እኔ ይሄንን ነገር ስታደርጊ ምናልባት ጨዋታ አስበሽ ከሆነ ምናልባትም ከሄርሜላ አንተን መንጠቅ እችላለሁ የሚለውን ነገር ልታሳየው አስበሽ ከሆነ ይቅርብሽ ብዬሻለሁ። ዝም እንዳልሽ ብትቀመጪ፣ ዝም እንዳልሽ የፍርድ ቤቱን ጉዳይ ይዘሽ ብትቀጢ ይሻልሽ ነበር። የምሬን ነው ብለሽ ምን አይነት ማንነት እንዳለሽ ነው እያሳየሽ ያለሽው። አንዳንድ ጊዜ ሴቶች በኢኮኖሚም ፈርጠም ሲሉ የሆነ ነገር እንትን ሲሉ በቃ የሆነ ሁሉም ነገር በእጃቸው ያለ ይመስላችኋል። እና አሁን ላይ ደግሞ የመጣ ፋሽን አለ ሲንግል ማምነት ማለት ነውና ምናልባት ያንን ነገር ተመልክተሽ የልብ ተሰምቶሽ ከሆነ እመኚኝ በራስሽ በጣም ነው የምታዝኙ። ብቻሽን ነው የምትቀሪው። ይሄ ወንድምሽ ሆኖ አጠገብሽ ላይ ምናምን አሁን እያሟሟቀልሽ አለው ይሄንን ነገር እንድታደርጊ ከጀርባ ሆኖ ጃስ የሚሉሽ ሰዎች ማለት ነው እግዚአብሔርን ከአንድ ሳምንት በላይ አይቆዩም ካንቺ ጋር። እስኪ ከአብርሃም ጋር ፍቺውን ፈጽሚ። ከአንድ ሳምንት በኋላ አንቺ ልጅሽን ታቅፈሽ ለብቻሽ ነው የምትቀሪው። ኢቭን እዚህ ሚዲያ ላይ ሆይ የሚሉልሽ ሩታዬ የሚሉት ይከረበቱና ማለት ነው አንቺ ፍቺሽን ከፈጸምሽ በኋላ ከአብርሽና ከሄርሜላ ጋር ነው የምናሽቃብጠው። እና ይህንን ነገር እየተረዳሽ አይመስለኝም። እንደዚህ አይነት ትልቅ የሆነ ስህተት በህይወትሽ ሰርተሽ አታውቂም። እኔ ነገሮችን የምታይበት መንገድ በዝምታ እሱ ሲያጠፋ ምን ሲል በወደ ሰፊነት ነገሮችን የምታልፊበት መንገድ ብልህ ሴት አድርጌሽ ነበር የቆጠርኩት። ይህንን ነገር ደግሞ ተመልሰሽ መተሽ በቃ ምንም ቢያጠፋ ባሌ ነው ብለሽ እነዚህን ስህተቶች ለማረም የተንቀሳቀስሽውን መንቀሳቀስ አይተን ሁላችንም ደስ ብሎን ደግፎን ነበር። ምክንያቱም በየትኛውም አይነት ሞመንት ትዳር እንዲፈርስ ስለማንፈልግ ማለት ነው ይህንን ነገር ስናበረታታም ስንደግፍ የነበረው። አንቺ ግን ምን አደረግሽ? እኛ ስናሽቃብጥ የነበርነውን ጨምሮ አዋረድሽን፣ ጉድ ሰራሽን። ለማንኛውም ለዚህ ድርጊትሽ እመኚ በጣም ትልቅ ዋጋ እንደምትከፍይበት አስቀድሜ ልነግርሽ እፈልጋለሁ። ሄርሜላ እንደምታያት ናት አይደለም? እንደዚህ አይነት እድልና አጋጣሚ ሰተሻት ይቅርና ማለት ነው እንዲህ ከያዝሽው ከመንጋጋሽ ላይ ፍልቅቅ አድርጋ እየወሰደችብሽ ያለሽ ሴት ነሽ። አሁን በገዛ እጅሽ እንኪ ሄርሜላዬ አብርሽዬን እንዲህ ነው ጸባዩ እንዲህ ነው እንዲህ ያደርገዋል ምናምን ብለሽ
ሁሉን ነገር ነግረሽ አሳልፈሽ ሰጥተሻታል። እኔ እንደውም እግዚአብሔርን አብርሽ አንዳንድ ጊዜ የሚናገራቸው ነገሮች ትክክል ናቸው እንዴ እንድልውላን ያደረገኝ የእውነት እንዲህ ነው። እናንተ የማታውቁት ነገር አለ። እውነትም የሆነ የማናውቀው ነገር እንዳለ ነው እየተሰማኝ ያለው። ምክንያቱም ለትዳርሽ ያለሽ እይታ ትክክል እንዳልሆነ በደንብ አረጋግጥሽልም ማለት ነው። በቃ ይሄ አለ አይደለ? ይሄ የሲንግል ማምነት መንፈስ አንቺ ውስጥ በደንብ ገብቷል። ከዛ ወዲህ እኮ በቃ ሙሉ ለሙሉ ተቀይረሻል። በቃ በምንም አይነት ሁኔታ ከአብርሽ ጋር መሆን እንደማትፈልጊ በደንብ እያሳየሽን ምናምን ነበርና እውነትም ይሄ የሲንግል ማም መንፈስ አንቺ ላይ ገብቷል። እስኪ ምን ያክል እንደሚያዋጣሽ ምን ያክል እንደሚያስኬድሽ እናየዋለን። ለማንኛውም ሰላም ሳልላችሁ ረጅም ደቂቃ አወራሁባችሁ። እንዴት ናችሁ የኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። ትላንትና የተመለከትነው ያየነው ነገር ብዙዎቻችንን አስደንግጦናል። ብዙዎቻችንን የሆነ ግራ የሚያጋባ ስሜት ውስጥ ከቶናል። ሩታ የፈጸመችው ድርጊት እጅግ በጣም አስደንጋጭና መሆን የማይገባው ነገር ነበረ። ያው ማንንም አትጎዳም፣ በነገራችን ላይ ማንንም አይጎዳም እኮ እሷም ተቀብላ ሄዳ ቅፍ ታደርግልሻለች። አግኝታ ነው። ራስሽን ነው የምትጎጂው። እግዚአብሔርን ራስሽን ነው የምትጎጂው። አስበሽዋል? ከዚህ በኋላ ሰርቫይቭ አድርገሽ ለመንቀሳቀስ በቃ አለ አይደለ? ከኋላሽ ሩታዬ ጀግናችን ሲሉ ምናምን ማለት ነው ሁሉንም ነገር ማድረግ የምትችይ ሁሉንም ነገር መቆጣጠር የምትችይ መስሎሽ ነበር። ኖ ያለ አብርሃም ልትደምቂ አትችይም። እግዚአብሔርን እውነታው ይሄ ነው። በቃ ምንም የሚካድ ነገር የለውም። ያለ አብርሃም አትደምቂም። እውነታው ይሄ ነው። እሱም ያለ አንቺ አይደምቅም እኮ። ግን ደግሞ አሁን እሱ ትንሽ አላምዶናል። ቢያንስ ያለ አንቺም በሄርሜላ መድመቅ እንደሚችል ማለት ነውና እሺ ምን ልትሆኚ ነው? እኔ አሁን ብዙ ነገር ነው የሰማሁት። ዱባይም ሊሄዱ ነው አሉ፣ ሊዝናኑ ነው። እንዴት ነው የምትችው? የደብረ ዘይቱ እንደዚህ ያንገፈገፈች ሴትዮ እስኪ አሁን ደግሞ የዱባዩን እንዴት ነው የምታደርጊው? አስቢው። አንቺ ከአንቺ ጋር የተዝናናበት ቦታ ላይ ዓለሙን ሲቀጭ እዛ የማቲ መርከብ ላይ ሄደው ምናምን የሌለ ሲዝናኑ ምን ሊውጥሽ ነው? እግዚአብሔርን ህመም ነው የሚሆንብሽ። እያንዳንዱ ነገር ህመም ማለት ነው። አንቺ ልተው ብትይ እንኳን መተው የማትችው አይነት ህመም ነው የሚሆንብሽ እና ይህንን ሁሉ ነገር ያገናዘብሽ አይመስለኝም። እዚህ ጌም ውስጥ መግባት አልነበረብሽም። በቃ አንቺ አሁን የሆነ አለ አይደለ ተበዳይ ነሽ ብሎ ሁሉም ሰው ከአንቺ ጎን ነበር ሲቆም የነበረው። ከዚህ በኋላ ግን ከአንቺ ጎን የሚቆመው ሰው በጣም ውስን ነው። ምክንያቱም የአብርሃምን ጥፋት አሻሽለሹ ማለት ነው የሆነ እጥፍ አደረግሽው። ታውቂያለሽ? የአብርሃምን ጥፋት በሁለት እጥፍ አንቺ አጠፋሽ በአንድ ቀን ማለት ነው። እና ይሄ ነገር ደግሞ በደንብ ዋጋ እንደሚያስከፍልሽ መገንዘብ መቻል አለብሽ። ከዛ ውጪ ያው አብርሃምን በባለፈው ቻይና ሄዶ አንዳንድ ነገሮችን እያመቻቸ ነው አሉ። እዛም ቤት ምናምን ሊገዛ ነው አሉ። እኔ በደንብ ነው ስለዚህ ነገር የምነግራችሁና እዛ ያው ከሄርሜላ ጋር ነው አዲስ የገዙት ቤት ላይ የሚኖሩት አሉ። ከዛ እየተመላለሱ ምናምን ይነግዳሉ ምናምን በቃ ፏ ያለ ላይፍ ነው የሚኖሩት። እሺ አንቺ ምን ልትሆኚ ነው? ኧረ አሳሰበን። ለማንኛውም ማለት ነው እግዚአብሔርን ቀልዱ ቀልድ ነው። ወደ ሪል ነገሩ ስንመለስ በጣም ዋጋ የሚያስከፍላትን ነገር ነው ያደረገችው። በጣም ትቀጣበታለች። በጣም ማለት ነው። እኔ እናገራለሁኝ ትዳር ውስጥ በተቻላችሁ መጠን ማለት ነው የሚከፈለውን መስዋዕትነት ከፍላችሁ ትዳራችሁን ባትበትኑ መልካም ነው የሚል ሐሳብ አለኝ። እግዚአብሔርን አንዳንድ ጊዜ ቤተሰብም ጓደኛ ሞቅ አድርጎ እሱ እንደዚህ የሆነ እሱ ምናምን ብሎ ያፋታሽና እስኪ ጠይቂ እግዚአብሔርን። ትዳራቸውን ትተው የራሳቸውን ሲንግል ማም ሆነው የሚኖሩ ሰዎች አለ አይደለ አልወደቅንም ለማለት የሚፈራገጡት መፈራገጥ አለ። እዚህ ሚዲያ ላይ የምናያቸው ሲንግል ማሞች ጭምር ማለት ነው አልወደቅንም ምናምን የሚሉ ማለት ነውና ጠይቂያቸው። እዚህ እንደሚታየው አይደለም። ጀርባቸው በጣም ብዙ ህመም አለ፣ ፔን አለ። በቃ ያስቡታል የፈለገ ቢሆን ማለት ነው። የሆነ አላ የድርቅና አልታመምኩም ምንም አልሆንኩም ለማለት ምናልባት ሊሞክሩ ይችላሉ እንጂ በደንብ ህመም አለውና አንቺ ደግሞ በገዛ እጅሽ ያንን ህመም ልትጋፈጪ ነው። ሄርሜላ አራዳዋ። ኧረ እግዚአብሔርን እኔ ይቅርበኝ። አንቺን የተናገርኩባቸውን ንግግሮች ይቅርበኝ። እንዴ አንቺ ይመችሽ። ለካ ገብቶሽ ነው ቀድሞ ታውቆሽ ነው ለካ ራሷ አምጥታ አሳልፋ እንደምትሰጥሽ ገብቶሽ ነው ይህንን ሁሉ ጥረት ስታደርግ የነበረውና እውነት በትዕግስትሽ አገኘሽው። ይመችሽ፣ አጣጥሚ። በቃ እግዚአብሔርን ከዚህ በኋላ እየመጣን እንዘግባለን። ዱባይም ስትሄዱ አሳውቁን አለን። ከስር እናሟሙቃለን። ለማንኛውም ይመቻችሁ። ያው በነበረው ነገር ላይ ሐሳቤን ልስጥ ብዬ ነው። እናንተም የተሰማችሁን ነገር ኮሜንት ሴክሽን ላይ አስፍሩልን። እወዳችኋለሁ።
ምሽት በሚለቀቀው ቪዲዮ እንገናኛለን። እንግዲህ ሄርሜላና አብርሽ ሸብረቅ ብለው ይመጣሉ ምናምን የሚል መረጃ አለኝ። እስኪ ያንን ቪዲዮም አይተን እንደተለመደው ሀሳባችንን እንሰጣለን። ይመቻችሁ።